ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ አጋጣሚ ማለት ነው ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ ሄርሜላና እህዳኒ የሆነ ለመናገር በጣም ነው ያማረባችሁ በዚህ አጋጣሚ ማለት ነውና እኔ በዚህ አጋጣሚ አንድ ላይ ቢመጡ ራሱ ደስተኛ ነኝ ማለት አንድ ላይ ቢሰሩ ማለት ነው። ገባችሁ አይደለ? ያው ሄርሜላ እንደ አብርሃም ወንድ ማለት አብርሃም ሴት ስለቀያየረ ሄርሜላም ወንድ ተቀያየር እያልኩኝ አይደለም። ፍቅር ነው። ገባችሁ አይደለ? ካፈቀራችሁት አንድ ሰው ነው የምታፈቅሩት። ለምን ከዳኒ ጋር ሆነች ምናምን ማለት ከዳኒ ጋር አንድ ላይ አሁን ማች ያረጋሉ። አብሮ ቢሰሩ ደስ ይለኛል። ምክንያቱም አንደኛ ሄርሜላም ጎበዝ ናት። በደንብ ትችልበታለች ሁሉም ነገር። ዳኒም ደግሞ እንደዛ ነው፣ እሳት ነው፣ በደንብ ይችልበታል። ስለዚህ አንድ ላይ ቢመጡ በጣም ደስተኛ ነኝ። ነገር ግን በዛሬ ቪዲዮ ሄርሜላ የእውነት ነው ምልሽ አብርሃምን ሁለት ማለት ጥያቄ ሊኖርሽ ይችላል። አንድ ሰው ዝም ብሎ ከመሬት ተነስቶ ሲለይ ጥያቄ ሊኖርብሽ ይችላል። ገባሽ አይደለ? መጠየቅ ያለብኝ ነገር ልጠይቁ ማለት ትችያለሽ። ነገር ግን ያ ጥያቄዎችሽን ለመመለስ ፍቃደኛ አይደለም አብርሃም። ገባሻ? ዝም ብሎ ነው የተነሳው። እዚህ አጋጣሚ ልንገራችሁ፣ እዚህ ጋር አብርሃም ማለት ሄርሜላና ሩታን አንድ ላይ አጋጭቶ ከሁለቱም መለየት ማለት ከሩታ ጋር ከመጀመሪያም ተለይቷል። ነገር ግን እኛ ሳናቅ ሩታ ጋር ሄደ፣ ታመመ፣ ዱዳ ሆኖ መጣ። ሩታ ናት ያሳመመችው ምናምን አልን። እሱ ግን ከሄርሜላ መለየት ፈልጎ ነው። ገባችሁ? እዚህ ጋር ከሄርሜላ መለየት ፈልጌ ነው፣ መጀመሪያም አልፈልጋትም ነበረ፣ ሩታ አላሳመመችኝም ብሎ በእርግጥ መጥቶ ማውራት አለበት። ገባችሁ? ፊት ለፊት ማለት ነው። በቃ ሩታ አላሳመመችኝም፣ ከሄርሜላ ጋር መለየት ፈልጌ ነው እንደዛ የሆንኩት፣ እኔ አልታመምኩ ነበረ ብሎ አሁን ቢናገር ህዝቡ ስለሚነሳ ጸጥ አለ። ገባችሁ? እንዳለ አሁን ሩታ ላይ ነው የተደፈደፈው ማለት ነው። ድፍድፉ ገና እንደዛው ነው። ገባችሁ? ነገር ግን እዚህ ጋር ሄርሜላ ምንም ነገር እዚህ ጋር ከመሬት ተነስቶ ነው አልፈልግሽም ያለው። ገባችሁ? አንድ ሰው ታሞ ነበረ። ሲታመም ከሱ ጋር ነበረች፣ እሱን ለማሳከም ነበረ እየሮረጠች ነበረችው፣ ከሱ ጋር ነበረች እና ቀለበት ሁላ በግድ ሲያወልቅ አልፈልግሽም ብሎ ራሷን ስታ ስትወድቅ ሁሉም ነገር ኤቭሪቲንግ ለሱ ነው እየሆነች የነበረችው። ነገር ግን እሱ ታሞ ከተነሳ በኋላ እንኳን አላመሰገነም። ቪዲዮን አይቷል፣ ሁሉንም ቪዲዮ ማለት ነው። ኢቭን እንኳን ነፍስ ጡር ነኝ ብላ እንደዛ ብዙ ቲክቶክ ላይ ዩቲዩብ ላይ ቪዲዮ ሰርቷል። አንድ ቀን እንኳን እንዴት ሆንሽ ምን ሆኑ ኢቭን እንኳን አላነሳም። ቤተሰብ ያ ጥያቄው ላይ ያናነሳ ሄርሜላ ማለት ነው። እኔ አንቺን ቢያረገኝ ጥዬ ነው የምጠፋው። የምሬን ነው ምልሽ። ምክንያቱም እሱ ላንቺ ጥቂት የጥፍር ቆሻሻ ቦታ እንኳን የለውም። ላንቺ አያስብም ጭራሽ። ገባሻ? ላንቺ ትንሽ ቦታ ሰው ሪስፔክት እንኳን እኮ ያደርጋል። እርግጠኛው የምነግራችሁ ከሄርሜላ ጋር ሆኖ አብርሃም የሳቆን ሳቅ የትም ስቆ አያውቅ። ከሄርሜላ ጋር ሲሆን ሁሌ ደስተኛ ነው፣ እኔ እስካቆ ድረስ ማለት ነው። ገባችሁ አይደለ? ስለዚህ እኔ ጭቅጭቅ ሰለቸኝ፣ አሁን የምታስቀኝ ነው የምትመጣው ምናምን የሚለው ምንም ከሄርሜላ የበለጠች ሴት፣ ከሄርሜላ የበለጠች ቆንጆ፣ ከሄርሜላ የበለጠች የምታስቅ፣ ከሄርሜላ የበለጠች ለአብርሃም ቴኬር የምታረግ፣ ከሄርሜላ የበለጠ ለአብርሃም ደህንነት የምትፈልግ፣ ለአብርሃም ጥሩ እንዲሆን፣ አብርሃም ሰላም እንዲሆን፣ አብርሃም ሁሉም ነገር የምትፈልጉ ለሱ ብቻ ነው። ስለዚህ ከሄርሜላ የበለጠች ሴት ትመጣለች የሚባለው ነገር ዘበት ነው። ብትመጣ ጽጌ ነው፣ ያው ፍልቅልቅ ትመጣለች ምናምን የሚለው ጽጌ ልትሆን ትችላለች ብዬ ነው ያሰብኩት። ሌላም ሴት ሲያመጣ ሲጀመር ቢያመጣም እሱ የተለመደ ነገር ነው። እየጠጣችሁ ዝም ብለን ካልጠጣን ቤተሰብ አንችልም፣ የአብርሃምን ነገር አንችልም። እየጠጣችሁ እኔንም እየሰማችሁን መጠጣት አለባችሁ፣ ውሃ ማለት ነው። ገባችሁ አይደለ? ስለዚህ ምን ማለት ነው የምፈልገው፣ ሄርሜላም ሆንሽ ሩታም አብርሃምን አትጥሩት፣ አትፈልጉት። ገባችሁ? እናንተ ጥሎ ሄዳ አልፈልግም ብሎ ሄዳ። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ሄርሜላም ቆመሽ በሁለት እግርሽ ቆመሽ ስራ መስራት አለቀ። አብርሃምን ዞር ብለሽ አለማየት። ሩታም ደግሞ እንደዛ። እሱ እንዲለምናችሁ ለምን አታረጉ? በዚህ ልክ እናንተ ጠልቶ በዚህ ልክ ለምትጠይቀው ጥያቄ እንኳን መልስ መመለስ አይፈልግም። ገባሽ አይደለ? አንቺ የጠየቅሽው ጥያቄ አጠቃላይ ዛሬ መልስ የሚፈልግ ጥያቄ ነው ጠየቅሽው። ነገር ግን እሱ መመለስ አይፈልግም። ጥሎሽ ላሽ እያለ ነው። ስለዚህ ለምን እንደዚህ ይሆናል? የምሬን ነው የምላችሁ። እንዴ ለምን ትለምኑታላችሁ? በቃ ተውት። እሱ የለመደ ነው። 10 ሴት ነው የሚያመጣው እኮ። አብርሃም እኮ አሁን አዲስ አይደለም እንዴ። ነፂ እኮ የመጀመሪያ ፍቅረኛው ነች፣ እሪሉ ፍቅረኛው ማለት ነው። ፍቅር ደግሞ የውሸት ፍቅረኛው ነች፣ የስራ ፍቅረኛ ማለት ነው። ገባችሁ?
በኋላ ሩታን አመጣት። ለስራ ነው ያመጣት የነበረው። ሰው መሀላቸው ለፍቅር ተፈጸመ፣ ተፋቀሩ። ነፂን ካዳትና ወደ ሩታ መጣ። አብርሃም ሲጀመር ገንዘብ እንደሚፈልግ እኮ ነፂን የካዳት ቦታ ራሱ ማወቅ ትችላላችሁ። አብርሃም በጣም ገንዘብ እንደሚወድ በጣም የሆነ ነገር እንደሚፈልግ እኮ በዛ ማወቅ ትችላላችሁ። ነፂ እኮ ምንም አላደረገችው። ገባችሁ? ሪሊ ፍቅረኛውን ሚዲያ ለማውጣት አይፈልግም ነበረ። ለዛም ነው ነፂን ከካሜራ ጀርባ ያረጋት። ነገር ግን ካዳት፣ ሳታውቀው ካዳት፣ ለገንዘብ ብሎ ካዳት። እንዴ አሁን ሄርሜላና ሩታን ቢክዳቸው ራሱ እንዴት ነው የሚገርማችሁ? ቤተሰብ ለምንድነው የሚገርማችሁ? አብርሃም ነፂን የካዳት እንዴት ነው እናንተ አሁን ሌላ ሴቶቹን ክዶ ሌላ ሴት ላምጣ ነው ቢላችሁ ራሱ ለምንድነው የሚገርማችሁ? እኔ ምንም አይደንቀኝም የአብርሃም ነገር ስለማውቀው ሁሉም ነገር ስላወቅኩት ስለለመድኩት አለቀ። አብርሃም እኮ 10 ሴት ነው የሚያመጣው። ይሄ የመጀመሪያው አይደለም። ስንት ሴት አመጣ እንዴ? ከሩታ ጋር እንኳን እኮ የሚጣላኩ በሴት ምክንያት ነው። እየሮጠ ፍቅር ጋር ይሄዳል፣ እየሮጠ የሆነ ሴት ጋር ይሄዳል ምናምን ነው። አሁን ቡና ጠጡ። የተቃጠላችሁ ድጋሚ ጨምራችሁ ተቃጠሉ። እንዴ ተቃጠልን እኮ ቤተሰብ፣ የምሬን ነው እኮ የምለው። እንዴ እኛ ምን አቃጠለን? አለቀ። እኛ ራሱ በየጊዜያችን መጫ እሱ ይኸው ስንት ሴት አመጣ። እኛ እሱ እየለፈለፍን ያው ነው። እሱ አብርሃም እንደዛ ነው። ግን የምናደደው ሴቶች ላይ ነው። ሴቶች በቃ ኮስተር በሉ፣ ራሳችሁን ቻሉ። ሁለታችሁ ማች ለብሳችሁ በጣም ነው የሚያምርባችሁ። ሁለታችሁ አንድ ላይ ነው። አለቀ በቃ። ቲክቶክ ላይ አጣብሱ ሄርሜላና ዳኒን። ዳኒ እስካሁን ሴት ማለት ጽጌን ተወ በቃ አለቀ። ገባችሁ? እሱም የራሷን ስራ እየሰራች ነው። ዳኒም የራሱን ስራ እየሰራ ነው። እንደ አብርሃም 10 ሴት አይቀይርም እንዴ? ነው አንድ ጊዜ ብድግ ብሎ ነገሮችን ቀይር አድርጎ ምናምን ነገር ኦኬ፣ አይ ከሌላ ሰው ጋር ህይወት ልጀምር ነው በቃ አዲስ ሴት ይዤ በጣም ከአዲስ ሴት ጋር ሊሆን ነው አዲስ ሴት ልጀምር ነው ማለት ነው። በጣም ደስ ይሄ እኮ ልንገራችሁ፣ ይሄ እኮ አዲስ አይደለም ዳኒ። አብርሃም ይሄ እንደዚህ ነው የሚያደርገው። ሲቀጥል ከርሜ እኔ እኮ የምናደደው ነገር ምንድነው ታውቃላችሁ? ሴቶቹ አፈቅርሃለሁ ወድሃለሁ ብሎ አብርሃምን ሲጠይቁት ለምን ይቀበላል? ማይወዳችሁ ከሆነ ለምንድነው የሚቀበለው? አንድ ወንድ እናንተ የሚያፈቅር ከሆነ እናንተ የሚወድ ከሆነ እኮ ማለት ነው ያችን የመጀመሪያ ሴት እኮ ለመርሳት እኮ 1-2 ዓመት ይፈጃል ቤተሰብ ከልቡ ለማውጣት። አብርሃም ግን ሳያፈቅራቸው ነው እሺ ብሎ የሚቀበለው ፍቅራቸውን። ገባችሁ? ለዛ ነው በተለየ ዛሬ ተለይቶ ነገ ሴት ይዘው ይመጣው። ገባችሁ አይደለ እንዴ? ከባህላችን ማንሳት ራሱ ትክክል ነው እያሰብኩ ነገር ነው ባሻለ። እንዴት ባህል ደግሞ አሁን ባህል አመጣችሁ ዳኒ። ባህሉን እዛው ቁጭ አድርገው። ስለ ባህል አታውራ። ገባ አይደለ? ባህል የሚባል ነገር የለም። እንደዛ ቢሆን ኖርማ አብርሃም እንዴ ኧረ በእናታችሁ ስለ ባህል ነው እናንተ ራሱ ምሰሩ። ስለ የኢትዮጵያ ባህል ይወክላል። አሁን ዳኒ ምሰሩ ስራ፣ አንተ ከሩታ ጋር የሰራው ስራ፣ አሁን ከአና አብርሃም ጋር ምሰራው ስራዎች አጠቃላይ እናንተ ምሰሩ ስራ ስለ ኢትዮጵያ ባህል የሚገልጽ ነው። ሲጀመር ባህል ምናምን ይላል። ስለ ባህል አታውራ አባቴ። የልጅና ትንሽ ከዛ ደግሞ ሰምቶ ደግሞ አሁን አንቺ ጋር ቀለበት አድርጎሽ ደግሞ አሁን ነው ይሄንን ማነች ማለከበረ ይሄን ነገር ሲያደርግ ዝም ብሎ ማየቱ በራሱ ምንድነው? ተቀብለን የለ እንዴ? አንተም ተቀብለሃል እኮ። ስንት ሴት ሲቀያይር እኮ ተቀብለን እሺ ብለን እየተቀበልን ነው። የለመደውን ነው የሚያደርገው አንድ ሰው። ስለዚህ የለመደውን ነው እያደረገ ያለው። እየተቀበላችሁ ነው፣ እኛም ተቀብለናል። ገባችሁ? አብርሃም መጀመሪያ ገና ልክ እንትና ፍቅር ማለት ነፂን ትቶ ወደ ፍቅር ሲመጣ ፍቅርን ትቶ ወደ ሩታ ሲመጣ ብናቆመው ነው ነበረ የሚቆመው። እሱ ግን ስለለመደ አዲስ አይደለም። ቻናሉ ላይ ሲጀመር አጠቃላይ ሴት እየቀያየረ ሴት እያስለቀሰ ሴት ፍቅር እየጠየቀች ነው እንጂ አንድ ቪዲዮ ስለ የትኛው ቪዲዮ ነው የሰራው? እስቲ ስለዚህ ተቀበሉት፣ ወዳችሁ ሳይሆን በግዳችሁ። እኛ እንደ ጓደኛ እንደሆነ ልክ አይደለም። ትናንትና በታመመበትና ብዙ ነገሮች በሆኑበት ሰዓት ላይ ሄርሜላ ብዙ ነገር እናበታለች እና እሱ ሁሉ ረስቶናል። ሲሆን ምንም እንዳታላፉ ማለት ነው። እኔ እኮ የሚገርመኝ ነገር ቤተሰብ ይሄ ዴቭ የተባለው ሰውዬ ልበለው እንጂ ሲጀመር ሲመጣ ራሱ ሪስፔክት አላረኩትም። ገባችሁ አይደለ? ሪስፔክት ያላረኩት ምክንያት ሲመጣ የመጀመሪያ ራሱ ሪስፔክት አላረኩትም ዴቭን። ምክንያቱም ሪስፔክት የማላረገው ነገር ለምንድነው ታውቃላችሁ? ሩታና አብርሃምን ላስታርቃቸው ብሎ ሲመጣ ራሱ ሪስፔክት አላረኩ። ለምን መሰላችሁ? አብርሃምና ሩታ የእውነት እሱ ታላቅ ወንድሙ ቢሆን የበሰለ ነው ምናምን ብሎ ይሄ የበሰለ እንኳን አይደለም። ይሄ እንትን ያልበሰለ እንትን ታውቃላችሁ? እኛ ሀገር ሀሚቾ ታውቃላችሁ? ሀሚቾ ወልታችሁ ታውቃላችሁ? ሀሚቾ የምታውቁ ሰዎች ማለት ነው። ያልበሰለ ሀሚቾ ታውቃላችሁ? እሱ ነው ይሄ ሰውዬ።
ገባችሁ እንጂ እንዴት ነው አብርሃምና ሩታን ህይወት የአብርሃምና የሩታን ትዳር ለማስተካከል እኮ 80 ከቀደዱ በኋላ መምጣት አይጠበቅበትም ነበር። የነሱን ህይወት ሊያስተካክል ነው የመጣሁት ምናምን ብሎ ትዳራቸው ምስቅቅል ከወጣ በኋላ አብርሃም ሌላ ሴት ጋር ከሄደ በኋላ ለማስታረቅ የመጣ ሰውዬ ከዛ ውሸት አውርቶ ዘባብሶ ገባ ወደ ዩቲዩብ ማለት ነው። ገባችሁ? አሁን ደግሞ ታላቅ ወንድም ነው ምናምን። ምንድነው ታላቅ ወንድም? አንዴ ሩታ ጋር አንዴ ሄርሜላ ጋር የሚሄድ ነው ታላቅ ወንድም? ሪስፔክት የሚንሰጠው ወንድም ማለት እንደዚህ አይደለም። ገባችሁ? ሲፈጠር ወይም ደግሞ ፈልጋለሁ ወይ ደግሞ ታስፈልጋለህ ብዬ ባሰብኩ ቁጥር ላይ ሲመጣለና ፍቃድ ያፈረ በዚህ አጋጣሚ ምንድነው መሰለህ ትናንትና የተፈጠረውን ነገር አይተሃል። አብርሃም ያለውን ነገር አይተዋልና ሲጀመር እስቲ ቤተሰብ እውነት አውሩ እስቲ ያ እውነት ማለት ነው። ይሄ ሳትዋሹ አውሩ። አሁን በአብርሃም ፋሚሊ ላይ ማለት ነው ይኸውላችሁ ሌላ እንዳትነኩ ማለቴ የነለሚን አባት የለሚን ቤተሰቦችን እንደት ነው ግን አብርሃም ላይ ያለው ፋሚሊ ማለት ነው የአብርሃም እህት የአብርሃም አባት የአብርሃም ወንድም የአብርሃም ፋሚሊ ውስጥ ያለ ሰው እስቲ ልጠይቃችሁ የትኛው ነው አሁን ሰው እያስታረቀው እስቲ ልጠይቃችሁ እስቲ የትኛው ነው ተጠርቶ በስነ ስርዓት ሰውን ያስታረቀው እስቲ ንገሩኝ። አሁን እስካሁን ቪዲዮ ላይ እስከመጡ ድረስ ከእህት ጀምሮ ከወንድም ጀምሮ ሁሉንም ማለት ነው። አሁን እኔ ጋሽዬን አነካም። አሁን ጋሽዬ በክብር ለሽምግልና ምናምን እየሄዱ ስለሆነ እሳቸውን እኔ አሁን በጣም ደስ ብሎኛል። አሁን እሳቸው በፊት የነበሩ ቦታ ወደፊት ወደ ኋላ መመለስ አልፈልግም። ነገር ግን የትኛው ቪዲዮ ላይ ነው ትክክለኛ ነገር አውርቶ የሚያውቁት ትክክለኛ ሰውን አስታርቆ የሚያውቁት? ምን አለ አንድ ለሚን ብታመጡ ማለት ነው አናቱ ለሚን እኮ ማያመጡት እኮ ለዛ ነው ስለማትወድ እንደዛ አይነት ነገር አትወድም። እንደዛ ጭምልቅልቅ ያለው ነገር ስለማትወድ ነው እንጂ እሷ አትገባም። ሲጀመር እሷ ብለምኗት ራሱ አትገባም። 1 ሚሊዮን ብትከፍሉ ራሱ አትገባም። ለምን ሲጀመር ማለት የስራ ሰው ግን የለም የአብርሃም እህት የአብርሃም ወንድም ምናምን ብሎ የሚያመጡት ሲጀመር ወንድም ሳይሆን ወንድም እህት ሳትሆን እህት ብሎ ነው የሚያመጡት። እኔ ምለው እኛ እኮ ማለት ነው እኔ ከእናቴን ከአባቴም እኮ 9 የተወለድነው እኮ ከአንድ አባትና ከአንድ እናት ነው። እናንተ ግን በሰላም ነው? አይ ወደ ሌላ አልሄዳውን ጥሩ አይደለም። አብርሃም ከምን አንጻር እንደዚህ ይቻላል? ሁለተኛ ነገር ደግሞ አብርሃም ሲያደርገው ነገር ለኛ ብቻ ነው ትክክል ያለው ወይስ አንተ ባይመጣበት አንግል ትክክል ነው አብርሃም ያደርገው? ይሄ ነገር ነው ከፈልግ አንተ ተጠሩ ጥሩ ጥያቄ ነው ያንሳው። ዳኒ ቀንም እንደዚህ ኦኬትን ጋር በጣም እየተጣላ ነበር በዚህ ጉዳይ ላይ እንዴት ይሆናል? በፍጹም ይሄ ማለት ነገር ነው። ምክንያቱም ቢያንስ እንኳን ሲጀመር እኮ ቤተሰብ መጠየቂያውን ዴቭን ተውትና ማለት ነው። አሁን ወደ አብርሃም ሊድ ማለት ነው። ገባችሁ? አብርሃም የሚመጣ ቦታ ላይ ላውራ ዴቭን ተውት። ሲጀመር ማንም ሰው አያገባም እኮ በአብርሃም ህይወት። ገባችሁ? ማንም ሰው ስለ አንድ ሰው ህይወት ማናችንም አያገባንም። ስለዚህ አሁን ወደ እንትኑ ሊድ ማለት ነው። ገባችሁ? አብርሃም ይምጣና ያውራ። አሁን ዴቭ ስለ አብርሃም ህይወት አያገባው። ምንም ማድረግ አይችልም። ምንም ማድረግ የምሬን እምላችሁ አሁን አብርሃም መጥቷል። ሶ ገባችሁ? አሁን ማለት ይኸውላችሁ አንድ ቀን እንኳን ከሄርሜላ ጋር ሰላም እንዳልፈጠረ አንድ ቀን እንኳን ከሷ ጋር ጥሩ እንዳላሳለፈ ሆኖ ነው በድንገት ከመሬት ተነስቶ ነው አልፈልግሽም ያለው። ገባችሁ አይደለ? ሩታንም እዚህ ጋር ይኸውላችሁ ለምን መሰላችሁ? አሁን ሄርሜላን 100K አስገቡ። ነገር ግን መናገር የምፈልገው ምንድነው ታውቃላችሁ? ሩታ ጋር መጀመሪያም ትዳራቸውን ፈቷል፣ ተለያይተዋል። የተለያየ ሰው ነው። ነገር ግን ምንድነው አሁን ከመሬት ተነስቶ ሄርሜላን መለየት አይፈልግም። ለዛ ነው የፈታትን ሚስቱን አምጥቶ አደባለቀና ጭምልቅ አድርጎ ከዛ እሷ እንዳሳመመችው እሷ የሆነ ነገር እንዳረገችበት ተደርጎ ገባችሁ? ከዛ ሄርሜላንም ሩታን አልፈልግም መጀመሪያም አልፈልግም ብሏል እኮ። ሩታን እኮ መጀመሪያም ትዳራቸውን ተፋቷል፣ ልክ ሄርሜላ እንዳወራችሁ ማለት ነው። ነገር ግን አብርሃም ጭራሽ አንድ ቀን ከሄርሜላ ጋር ጥሩ ነገር እንዳላሳለፈ ሰው ነው እየሆነ ያለው ማለት ነው። ካያችሁት እንዴት እንደሚሆን ለምን እሱ ምንድነው እነሱ ባሉበት ቦታ ለምን ጠራ ምናምን ነው የሚለው። አንተ ታመስ ምናምን ዳኒ ታሞክ እነዚህ ሄርሜላ ሲደውላ ማንም ሰው ሲደውላ አያነሳም። ሶ ለነሱ ብሎ ነው የመጣው። በጣም ነው የሚያዝነው የምር። ለካ ወንድ እንደዚህ ነው። በአንድ ቀን ነው የምትክዱት እናንተ የበላችሁትን ካዲዎች። ማስጀመር ወንድ እኮ ካዲ ነው። ካዲዎች ማግኘት አልፈልግም ነው ወንድ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን የምትለው ነገር ስለማውቀው ይሄን ነገር ደግሞ ስለማንፈልግ እና ስለ ጥያቄው መልስ መመለስ ግዴታ አለብህ። የአንድን ሴት ህይወት አበላሽተህ ዝም ብለህ መለየት መብት የለህም። ገባ አይደለ? አንድን ሴት የሆነ ቦታ ስትለይ ወይም ደግሞ እንዴት ነው የሆነ ምክንያት ሊኖር ይገባል። ገባችሁ? አንድ ሰው ከእናንተ ሲርቅ እኮ ማለት ነው ጭንቅላታችሁ ላይ ሁሌ ነው የሆነ ምን አርጌ ነው ትላላችሁ። አሁን ሄርሜላ እኮ ምንም አላደረገችም።
ከመሬት ተነስቶ ነው የተለያት። እሱ ደግሞ ጥያቄ ይፈጥርባታል። በቃ ምክንያቱን ይናገራትና መለየት አለበት። ገባችሁ? ችግሩ ምን በድግ ነው ያህል አልገባኝም። አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? ምን በድግ ነው? አንተ ፖሲስ ነው አልገባኝም። እኔ በጣም ምንም አልችልም። እኔ ለምን ማይረጃ የምታወራው ነገር ወይ እኔ ዳን እንደዚህ ሳብ ሲታመም የሆነ ነገር የሆነ ስለመሰለኝ ነው ኦኬ መጣሁ እና ደግሞ ያው እናንተ ማግኘት ነው ታውሩ የምትሉት ነገር ትናንትና ያለ ነገር ነው ታውሩ የምትሉት እኔ ደግሞ አይደለም ትናንትና አንተ የራስህ የፈለግከው ነገር ነው አውርተህ ሄድከው። ገባው? ሁለታችሁንም አልፈልግም ብለህ ሄድክ። ነገር ግን ሄርሜላ ምንድነው ጥፋቷ? ለአንተ መስዋዕት መክፈሏ ነው። አንተ ታመ ቀለበት አውልቀ እንደዛ ስትሰድባት አልፈልግሽም ብለ ደጋግመ ስትነግራት አይ ይሄ ልጅ ታሞ ነው አላምንም ብላ ካንተ ጎን መሆኗ ነው ጥፋቷ። ጥፋቷን ንገርና ተለይ። ችግር የለውም እኮ ይሄ ባለማችን እኮ የመጀመሪያ ሄርሜላ አይደለችም። ወንድ ሲክዳትና ከወንድ የሆነ ወንድ ሲርቃት የምትጎዳ ሴት እሷ ልትሆን አትችልም። ገባ አይደል? የመጀመሪያ ስለዚህ ጥፋቷን ንገርና ተለይ። አለቀ። እንዴ ሰው ዝም ብሎ አንድ ሴት ህይወት ዘው ብሎ ይገባል፣ ዘው ብሎ ይወጣል። እንዴ ማለት ነው ፈልገን ለምን አሁን ለዚህ ሰላማችሁ ተመጣጣላችሁና ያው ለሰላም ይመጣልኝ። ቆይ አንተ እኔ የምለው አብርሃም የሰውን ሰላም አንስተ ነው የራስን ሰላም የምትመርጠው? የነሱ ሰላም ሲሄርሜላ ሰላም አንተ ሰላምን መርጠ ነው የተለየው። ግን ምን እንዳጠፋሽ ተናገር፣ ምን እንዳደረገሽ ተናገር። ገባ አይደለ? እንዴ የኔ የሚለው ሰው አያችሁ፣ በአንድ ቀን የኔ የሚለው ሰው ይያለው። ያቺኛው ደግሞ 2019 ግማሽ ላይ ከዛ ትለያታለ። ቤተሰብ በዚህ አጋጣሚ ማለት ነው አብርሃም ይመስለኛል። ገባችሁ አይደለ? አሁን የሆነ አለ አይደለ? አሁን አብርሃም ውጪ ሄዳሉ ስል ከለከሉት። በቃ እሱ የሚፈልገው ምንድነው ታውቃላችሁ? የሆነ እንዴት ነው ሩታ እንታረቅ ብላ ስጨቀጨቀው ሄርሜላ ጋር ሆነ ማለት ነው። ገባችሁ አይደለ? ከዛ ህይወት ጀምሬያለሁ አለ ማለት ነው። ገባችሁ? አሁን ሄርሜላ ደግሞ ከኔ ጋር ያልጨረስከው ነገር አለ ብላ ስጠይቀው ደግሞ ሌላ ሴት ያዘ ማለት ነው። ገባችሁ አይደለ? ያቺ ሴት ደግሞ እንደዚህ የሆነ ነገር ስትሆን ደግሞ ወደ ሌላ ሴት ይሄዳል ማለት ነው። እሱ ትዳርም ሳያስብ ፍቅርም ሳያስብ ነው የሚገባበት። ገባችሁ? ነው እንጂ መቼ ተጨቃጭቀሽ ታውቂያለሽ? እሱ ነው እንጂ ጨቅጫቂ ያደርግሽ። መቼ ተጨቃጭቀሽ ታውቂያለሽ? ሲጀምረው ማለት ነው እንዳንቺ እስቲ ካንቺ የበለጠች ሴት እስቲ ያምጣ። ዝም ምትል ከሴት ጋር ራሱ መርፌና ክር ሆኖ ተደራርቦ ተኝቶ ራሱ አይተ ዝም ምትል ትምጣ። እሱን ነው የሚፈልጉ አብርሃም። ወይም ደግሞ አንተ ከቦኔ ስለሌለ ሊጎዳ ይችላል። ምክንያቱም ስለመወድና ስለማፈቅ ነው እንጂ አይደለም። እሷ የምትጠይቀው ጥያቄ ነው አብርሃም። ለጥያቄ ብቻ መልስ መመለስ አለብህ። ገባህ? ከኔ ጋር ያለው ነገር አልጨረስክም እያለች አንተ ደግሞ አላመንሽም መሰለኝ ነገ አምጥቼ አስተዋውቃለሁ ምናምን። ምንም ብታመጣ ሴት ናት። የተለየ ነገር አታመጣም። ከነሱ ከሩታ ጋርና ሄርሜላ ጋር ያየው ነገር ነው። ያ ወንዶች ሁሌ አንድ አይነት በየአይነት ይበላል። ሁሌ አንድ አይነት ሽሮ መብላት አያስጠላም ትላላችሁ እናንተ ልክስክሶች። 10 ሴት መቅመስ ስለምትወዱን አፈር ብሉን፣ አፈር አባታችሁ ብሉ፣ አፈር ያስበላችሁ። አዲስ ወደምረና ምን ያማሽ ነው ያለኝ ነው አንተ ታምን ከፈለክ ደግሞ ለጋም ተጨፍታው ከፈለክ ችግር የለም። ይሄ ሲጀመር አይደለም ዳኒ። ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ይሄ እኮ አመንኩኝ አላመንኩኝም አይደለም። ስለ ሴት እያወራች አይደለም ሄርሜላ በዚህ አጋጣሚ ማለት ነው። አላምንም ሴት ይዛል ምናምን አይደለም እያለች ያለችው። ከኔ ጋር ያለው ነገር አልጨረስክም፣ ከኔ ጋር የተለየው በምንድን ነው ምክንያትን ንገር እያለች ነው። ስለዚህ ምክንያቷን መመለስ ደግሞ ግዴታ አለብህ። ገባ አይደለ? ተረዳኝ አይደለ? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው እሺ፣ ያቺን ስትጨቅጭቅ ሌላ ሴት ታመጣው እንዴ? ለመሸሽ ሳይሆን እንዴ እኔ ነገር ስለቻልኩ አይደል እንዴ እኔ ማለት ፈልጋለሁ እንዴ በረጋጋ ነገር ነበር የምን ነገር ማፈጣሉ እየተመለሱ ምን ይያሉ እኔ እየተደረጉኝ ያሉ። ስለዚህ ደግሞ አንተ ብሎ በኤፍሬም ሽምግልና ላይ የተገኘው አብርሃም አንተ ነህ የተገኘው አይደለ ይonk ደግሞ ያምሩ ሰላም ላይ ያኛቸው ከሀገር ልወጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ምናምን እንደ እስር ቤት ነው ያሉኝ። ፓስፖርት የወሰዱብኝ አሁን ማለት ነው። እኔ የምፈልገው ይኸውላችሁ ሄርሜላ በፊትም የለመደ ነው አብርሃም ማለት ነው። አንቺም ሆንሽ ሩታም ጠርታችሁ አትለምኑት። በእግዚአብሔር እንደው በፈጠራችሁ ልለምናችሁ አትለምኑት። እሱን በቃ ተውት። የምሬን ነው ተውት። በቃ የራሱ ጉዳይ ተውት። አትለምኑት። በቃ እሱን አምጥታችሁ ለምንድን ነው እንደዚህ ምናምን አትበሉት። በቃ ራሳችሁ ቆማችሁ እሱን ዞር ብላችሁ ሳታዩ ስትቀሩ ይገባዋል። በቃ በራሳችሁ ቆሙ። ሩታን ከሌላ ሰው ጋር አንቺን በሚመጠን ሰው ጋር ነይ። በቃ ምርጥ
ምን የመሰለ ጀነን ያለልሽ ወንዳ ወንድ የሆነ ስፖርተኛ የሆነ ይሄ ደስታ ይሄ ሴታ ሴቱን እንዳታመጪ ገባሽ አይደለ? ይሄ ላንቺ የማይመጥንሽን የሚያወራን ተሳስቶ አንቺ እያስለመድሽው ሃሁ ለህፃን ልጅ እንደምታስተምሪ ወንድ አይደለም። የተማረ ሰለጠነ ወንዳ ወንድ አምጪ። ሄርሜላም ደግሞ እንደዛው በቃ አለቀ። ለእናንተ የሚመጣ ወንድ ከአብርሃም የበለጠ እንጂ ያነሰ ወንድ አይመጣ መቼም። ገባችሁ አይደለ? በቃ እሱ ላይ ምንድነው ሱካር ተነስንሰዋል፣ ማር ተቀብተዋል፣ አላቅም ምንድነው ለኔ የምትገባ ፍልቅልቅ ያለች ሴት አመጣለሁ። ያም ደግሞ ተፈልክ ፍልቅልቅ ያለች ሴት ኧረ እባክህ ምን አረቦት ናት? አረቦት ናት ሙሉ ቀን 24 ሰዓት ጥርሷን ከፍተ ያለች ምቱ እኔ ምለው አረቦት ናት 24 አወር ብላ ምትውል ፍልቅልቅ ያለች ሴት አመጣለሁ የምትለው ከሄርሜላ የበለጠ ከሄርሜላ ጋር ስትሆን እኮ አንድ ቀን እንኳን አኩርፍ አታውቅም። አንተ ደነዝ የሆንክ ሰውዬ ማለት ነው። አሁንማ መሳደብ አማረኝ። ቤተሰብ መሳደብ ትቼ ነበር፣ አሁን በደንብ መሳደብ አማረኝ። የምሬን ነው የምላችሁ። እንዴ ቀልደኛ ፍልቅልቅ ያለች ሴት አሁን እኮ እሱ አፉ ላይ ይዞ ነገ ወደ ሚዲያ ስለማመጣት አምጣት፣ እኛ እናሽቃብጣለን፣ ችግር የለብንም። ነገር ግን ማለት ነው እኛ ሀበሻ ህዝብ ታውቃለህ እንግዲህ እናሽቃብጣለን። ብዙ አንዳንድ ሰዎች ደግሞ አሉ እኔ እንደዚህ ያደርጋለሁ፣ እኔ መሲ ጋር ደውያለሁ፣ ከመሲ ጋር አያይዛለሁ። ምን አብርሃም ታደሰ አይሰማችሁ? ገባችሁ አይደለ? የሆነ እንትን ለማለት ምናምን መብቱ ነው የፈለገ መስራት። ግን ሴት ህይወት ላይ ለምን ይጫወታል ነው እኔ የምለው። ገባችሁ አይደለ? ግን አሁን እሱ ማለት ነው ያስበውን ነገር ነው በአፉ ላይ እየተናገረ ያለው። ገባችሁ አይደለ? ያስበውን ነገር ማለት ነው እንጂ ሄርሜላ ለምታወራው ነገር እነሱ ለሚጠይቁት ጥያቄ አይመልስም። ካላሰባችሁ እኔ ወደ ሚዲያ መጣታለሁ ምናምን። ዛሬ ብታመጣት አሪፍ ነበር። ሰው እንደዚህ የአብርሃምን ቻናል 20 ጊዜ ነው ገብቶ እያዩ የነበረው። ቲክቶክ ላይ እያቀነባበሩ መቼ ነው የምትመጣው ነገ ይለጥፋል እያሉ እየጠበቁ ነበር። አንተ ግን ተበላ አብርሃም። ዛሬ ደግሞ ማስተውቀል ቤተሰብ ትናንትና ተመልካች ዛሬ ያመጣል ብሎ ጠብቆ ነበረ። ለዛ ነው ዛሬ ማስተውቀል ሊሰራ ነው የመጣው። ገባችሁ? ነገ ያመጣት አሁን በሄርሜላ ሰበብ አድርጎ ማለት ነው። ነገ ያመጣሉ ካላመንሽ ነገ ያስተውቃለሁ ለህዝቡ ምናምን ይላል። የሆነ የማናቀ ዳይመንድ የሆነ ከኢትዮጵያ ውስጥ ተቆፍሮ ጋዝ የወጣ ይመስል የሆንክ የምናውቀው ነው የምታምጠው፣ ሌላ ነገር የለም። ምን የሚያት ይሆናል? አንቺ ምን የምታያት ይሆናል? ምን ማለት ነው? አይገባኝም። ይኸውልህ ከመጀመሪያ ደረጃ አንድ ሰው በህይወት ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን። ሄርሜላን 400K እንድታከብር አድርጋ አመጣ ወደ ህይወት ማለት ነው። ገባ አይደለ? ከዛ አሁን ደግሞ የዛሬዋ ደግሞ ከሄርሜላ ጋር ተለይተ ደግሞ በድንገት ነው የምትመጣው። 500K እያከበረች አትመጣም ነበረ? በጣም ደስተኛ ነኝ። አሁን ባለሁበት ሁኔታ በጣም ደስተኛ ነኝ። ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔ ራሴ ህይወት ኑሮ ለቀቅ አድርጉኝና እኔ ራሴ ህይወት ኑሩ፣ እናንተም የራሳችሁን ህይወት ኑሩ። ቀልድኛ እኔ መናገር በጣም ሰለችኝ። ቤተሰብ በቃ ቃተኝ ነኝ። ደግሞ እዚህ ጋር የጀመርከው ህይወት አይደል? አንተ እኮ አሙኑ አይደል? እንደኔ ቀለበት ያውለክልኝ አገባሻለሁ። የሆነ ነገር የቋጫበት ወይም ደግሞ ካንቺ ጋር ማልሆንበት ምክንያት አለ ብለህ ለምን እንደምታከፍለኝ ለዚህ ጉዳይ ነው ወዳኔ አንተ ለከኝ ይወላ አብራም ይመስላል። መልስ የለውም። አያችሁ፣ መልስ የለውም። ለምን ተለይ መልስ የለውም ለዚህ ነገር። አያችሁ፣ መልስ የለውም። ለምን ቀለበት ምንም አይነት ነገር ምክንያቱም እሱ የሚፈልገው ማን አሳመመኝ ነው። ራስን የታመምከው እባክህ የሆንክ እንግዲህ ቤተሰብ ማለት ነው። ኦኬ ለሶስት ይጣሉ ወይ እያለ ነው ዳኒ ማለት ነው። ለሶስት ሊጣሉ ነው። ያቺ ስትመጣም አሁን እንዲጣሉ የሆነ ሴቶቹ ተጋደሉ በአብርሃም ብሎ ታብሌን ሰርቶ ሊመጡ ነው። እነዚህ ደነዞች ሴቶቹን እንዳወረዱ ነው ኤቭሪዴ። ሴቶቹም አይሰሙም እነዚህ ደንቆሮች። እንደው እኔ ምን እንደማረጋቸው አላውቅም። ከዚህ በላይ ፍቅርም ገደብ አለው ብለህ ከአንተ ማፍቀሪ በዚህ ልክ ገደብ ሰጠው ይገባል ብለህ ታስባለህ? አሁን ይላችሁ ለአብርሃም የምታስፈልገው ሴት ምን አይነት እንደሆነ ታውቃላችሁ? ወዲና ወዲ የምታጮል ሩታ እኮ ሉሌን ከወለደች በኋላ ነው ጭንቅላቷን ለሉሌ የሰጠችው። ታውቃላችሁ ቤተሰብ ይሄንን ታውቃላችሁ አይደለ? ጭንቅላቷን ማለት ነው ለሉሌ ነው የሰጠችው። የሷ ጭንቅላት ሄደ መሰለኝ አላውቅም እንጂ ሉሌን ሳትወልድ የነበረችው ሩታ ታውቃላችሁ? ያቺ ሩታ ታስፈልገዋለች ለአብርሃም አሁን ማለት ነው። ገባችሁ? አብርሃምን ወዲና ወዲ የምታጮል እሷ ነው የምታስፈልገው። ገባችሁ? ይሄ አፈቅርሃለሁ ብላችሁ የምትለማመጥ ምናምን ሴት አይፈልግም። አያችሁ? በዚህ ልክ ፍቅር አያስፈልኝ። ጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማውቃል እንዴ? በዚህ ልክ እኔ ስላፈቀርኩት እንደዚህ አይነት ነገር መናገር አለበት? ፍቅር ጓደኛ ሴት ምናምን አልፈልግም። ኦኬ የምታመጣት ሴት አይደለችም እንዴ? ጓደኛ ሴት ምናምን ፍቅር አልፈልግም ማለት እና
ኦኬ አሁን ሄርሜላና ሩታ ካንተ ህይወት እንዲራቁ ነው ሌላ ሴት የምታመጣው እንጂ ያቺ ሴት የውሸት ናት፣ ፍቅረኛ አይደለችም ነው። ገባችሁ ቤተሰብ? አዎ ይግባችሁ እዚህ ጋር። ምክንያቱም በአሁን ሰዓት ጓደኛ ሴት ምናምን ፍቅር አልፈልግም ማለት ያ ማለት እንግዲህ ሴት አይፈልግም። ገባችሁ? ነገር ግን ሄርሜላና ሩታ እንዲያምኑና ኦኬ ከሱ ህይወት እንዲርቁ ነው ነገ ራሱ አምጥቶ የሚያስተዋውቁ። ይሄንን እወቁ፣ ይሄንን ያዙልኝ። ፍቅረኛለች ከተባለ ቆይ ወደ ሌላ ህይወት እየገባ ነው። አብራ ድጋሚ ሌላ ሴት ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው። አንተ ከዚህ ጋር ስለሆንክ ታዲያ ሲከታተሉ ነበር ፊት ይቀመጣሉ። አሁን ተመጣጣ ሴት ግን ከኔ ጋር ያለህን ህይወት አታውቅም ነው እንግዲህ ጥያቄ የሆነብኝ። ሄርሜላ ሰምኛለች። አንተ ይከታተልሽ ቆይ የሰው ልጅ በዚህ በቃ ህይወት ይተኝታል። ምን ተመልክቶ የለብሽ ማለት ሄርሜላ አንቺም እኮ ስትመጪ እኮ ሩታ ጋር ነበር እኮ አብርሃም ከሩታ ጋር ተጣሉ እንጂ ያው አልተፋቱም ነበር። እሱን እያወቅሽ አይደል የመጣሽው? ያው አንቺ የሴት ጓደኛ ሆነሽ ነው የመጣሽው። 400K ልታከብሪ አልገባኝም። እኔ ራሴን አዞረኝ። ቤት ምን እንደምሻለኝ አላውቅም። ሲጀምር አብርሃም ለአንድም ነገር መልስ አይመልስም። ልንገራችሁ አትልፉ፣ መልስ አይመልስም። የራሱን ብቻ ነው አውርቶ መሄድ የሚፈልገው። ሄርሜላ የጠየቀችው ጥያቄ አጠቃላይ ዛሬ መልስ የሚፈልግ ነው። ነገር ግን እሱም መልስ መመለስ አይፈልግም። ገባችሁ አይደለ? ቀለበት ለምን እንዳወለቀ አይፈልግም ማውራት። ከሷ ጋር የጀመረው ህይወት ለምን እንደሚለያት አይፈልግም ማውራት፣ በፍጹም አይፈልግም አብርሃም። ገባችሁ አይደለ እንዴ? አበዛው ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለክ ፓስፖርት እንዴ ካሉ ራሱ ፓስፖርት ነው ተቀበሉልኝ ይሻላል ወይስ ሌላ ሴት ይሻላል? ምንድነው የምትለው? ምክንያት ልንገር አይደለም እንዴ? የሰው ልጅ ያምሮ ሰላም ማለት ይፈልጋል። እኔ ከተጨናነኩ ነው እያበርኩኝ ያለው ተንከፍል እያጣሁኝ ያለው። የምሬን ነው ግን ተውት በቃ። እኔ ራሱ በቃ እንድትተውት ነው የምፈልገው። የምሬን ነው ተውት በቃ። እሱ የራሱን በቃ አለ አይደለ? ለቀቅ ስታረጉት ምን እንደሚሆን እንወስድ። አትለምኑት። ለምን እዚህ መጥቶ ሰላም የሚያስቀር ነው? አንዱ ፓስፖርት አድርጌ መምጣት ፈለኩ። ያንን ደግሞ ፓስፖርቴን ተወሰደ አይደል? ስለዚህ እኔ በዚህ ሰላም ይማታ ከሆነ ደግሞ ሰላም ያናፍታለች። በቃ እሺ ምን ማለት ነው? ሰላም ያናፍታ ጋር ስትሆን እነሱ ይቀመጣሉ። ከኔ ጋር ጀመርከው ወጥሽ ምን ብለባቸው ምን ብለ ከኔ ጋር በዚህ ልክ እንደምትከራከረኝ ባልኖር ጀምር ማለት ነው። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት መጣች እንጂ በደም አድርገህ ታያታለህ። እንዴት አድርጋ አይኔን ህይወት እንደምትቀይር እንዴት አድርጋ ፍንድቅ እንደምታደርግ ታያለህ። ምን ማለት ነው እንደዚህ ማለት? በቃ ፋንዲሻ ነው የምታገባት ፋንዲሻ። ቤተሰብ እኔ ራሴን አመኝ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ ቤተሰብ በቃ ባይ